ወንድ ወንድን ያግባ፣ ሴትም ሴትን ታግባ። አሁን አልተወለደም። የሚወለደው እስራኤል ውስጥ ነው። በአባቱ ከኤሳው ወገን ነው፣ እናቱ ከዳን ወገን ናት። ስለዚህ አሁን የመጨረሻው ዘመን ምንድን ነው? አሁን እኮ ሰይጣን ወደ ዓለም በከፍተኛ ሁኔታ ተለቋል። በከፍተኛ ሁኔታ እየመጣ ነው ያለው። በመናፍስት ዓለም እየተያዘች ነው ያለችው። የሰይጣን ቤት አምልኮ እኮ በአደባባይ ተሰርቶ እየተመለከ ነው ያለው። ስለዚህ ራእይ 13 ላይ እኮ ይላል በመጨረሻው ዘመን የ666 መንፈስ ዓለምን ይቆጣጠረዋል። እቺ በኮምፒውተር ቺፕሷ ግንባርና እጅ ውስጥ የተቀበረ ሰው በሙሉ የሰይጣን ቁጥጥር ስር፣ የመናፍስቱ ዓለም ቁጥጥር ስር የሚሆንበት ዘመን እኮ ቅርብ ነው። አሁን አልተወለደም። የሚወለደው እስራኤል ውስጥ ነው። 666 ዮሐንስ ራእይ ምዕራፍ 13 የሚወለደው እስራኤል ውስጥ ነው። በአባቱ ከኤሳው ወገን ነው፣ እናቱ ከዳን ወገን ናት። ይቺ ሴት የእስላም መቃብር ላይ ትቆማለች። ምን ትላለች? አንድ አረመኔ ሰው አንድ አይኑ ያጠፋ እንደ አሸባሪ እንደ አይሲስ እንደ ቦኮ ሃራም ያለ አንድ ሰው ከነሱ ወገን ይመጣና ይደፍራታል። አህዛብ ነው። ከደፈራት በኋላ ትጸንሳለች። ስትጸንስ ከመንፈስ ቅዱስ ነው የጸነስኩት፣ በማህፀን ያለው ኢየሱስ ነው ትላለች። ያ ሕፃን ያድጋል፣ በሆዷ ይወለዳል። ከተወለደ በኋላ ሰይጣን ያው ሙሉ መንፈሱን አሳድሮበታል። እስራኤል ውስጥ ያድጋል። ካደገ በኋላ እኔ ክርስቶስ ነኝ ይላል። 12 ሐዋርያት ይከተሉታል። 36ቱ ቅዱሳን ይከተሉታል። 72 አርድእት 120 ቤተሰብ ይከተለዋል። አምላክ ነኝ ክርስቶስ ነኝ በእኔ እመኑ ይላል። የሚመራው ግን ከመናፍስቱ ዓለም ከጥልቁ ተቀብቶ ነው። ከዛ ዓለምን በሙሉ ወደ አንድ በኤሌክትሮኒክስ ሚዲያዎች በመታገዝ የእግር ኳስ ክለቦችን በሙሉ ለዚህ ዓላማ ያውላቸዋል። አሁን ሰው እኮ ስለ ቅዱሳን፣ ስለ አርሴማ፣ ስለ ጊዮርጊስ አያወራም። ስለ ሮናልዶ የጫማ ቁጥር ግን ብትጠይቀው ያውቃል። የቅዱሳኑን ገድል ግን አያውቅም። ዓለማችን ስለ ቢዮንሴ ብትጠይቀው 1000 ነገር ይነግርሃል። ስለ ማዶና ብትነግረው ይነግርሃል። ስለ ማይክል ጃክሰን መነሳትና መሞት ይነግርሃል። ስለ ጊዮርጊስ ግን አይነግርህም። ስለ ተክለ ሃይማኖት ግን አይነግርህም። ትውልዱ እየረሳ እየተወ እግዚአብሔር የለም የሚል ትውልድ በዘመናችን ተፈጥሯል። አሁን ብዙ ሰው እግዚአብሔር የለም ነው የሚለው። ኮርስ የተሰጠ አስተማሪ ተመድቦ እግዚአብሔር የለም፣ እግዚአብሔር ዝም፣ እግዚአብሔር የለም እስኪል ድረስ ይላል ራእይ 13 ይተነትነው። ስልጣን አለው። ፀሐይን በአንድ እጁ ከሰማይ ያወርዳል፣ ጨረቃን በአንድ እጁ ከሰማይ ያወርዳል፣ ምትሃት ያደርጋል፣ ዓለም ክርስቶስ ነው ይለዋል። ከዛሳ 7 ራሶች አሉት ይላል እኮ አውሬው። 7 ኃጢአት አዋጅ አድርጉ ይባላል። ምን አይነት ኃጢአት? ይሄ አድርጉ የሚባለው አዋጅ 7 ኃጢአት። ትልቁ ኃጢአት እኮ አሁን ምንድን ነው? ግብረ ሰዶም ነው። ወንዶች ወንዶችን ያግቡ። ይሄው ፓርላማ በሙሉ እያጸደቀ ነው። የአውሬው መንፈስ ነው እየጸደቀ ነው። አጠቃላይ ወንድ ወንድን ያግባ፣ ሴትም ሴትን ታግባ። ቤተ ክርስቲያን ብለው ከፍተው እዚህ ሀገር እንዴ ሰው አልልላቸው ሲል ወንድ ለወንድ እንዳጋባለን ኑልን ብለው ሰው ለመሳብ እስኪጠቀሙ ድረስ ይሄ ነው ሩሃንያ መንፈስ በወንዱ ላይ፣ የሴት ሩሃንያ መንፈስ በወንድ ላይ። ሴቷ ወንዱ ውስጥ ገብታ እንደ ሴት እንዲሆን የምታረገው፣ ወንዱ ውስጥ ደግሞ ሴቷ ውስጥ ደግሞ የወንዱ መንፈስ ገብቶ ወንድ ነኝ ብላ እንድታስብ፣ ባል ነኝ ብላ እንድታስብ የሚያደርግ መንፈስ። ወይንም ደግሞ ሁለቱም የሴትም የወንድም መንፈስ ወንዱ ውስጥ ይሆኑና ዝብርቅርቅ ያለ ህይወት እንዲኖር የሚያደርግ፣ እንደ ሴትም እንደ ወንድም እንዲሆን እንዲያደርግ። ይሄንን የግብረ ሰዶማውያን ምስጢር አለ። እሱን እንማራለን አሁን አንዱን ቀን። ስለዚህ በተለይ ወጣቱ እየጠፋበት ያለው ምስጢር ይሄ በዓለም ላይ ኢትዮጵያ ማጽደቅ ተብላለች። ብዙ አገሮች እያጸደቁ ነው። ፓርላማዎች እየፈረሙ ነው። ይሄን አንቀበልም ያሉ አገሮች በሙሉ አውሬው ይላል በቀንዱ ያስፈራራቸዋል ይላል። እርዳታ እናቆማለን፣ ብድር እናቆማለን። ዓለም ያጸድቀዋል።